በማስ ፖለቲካ የሆነ ዝም ብሎ በማስነገር በሰሚ ዝም ብለው እንደሚመሩ እውነት እንደሌላቸው ዋናው ክርስቲያኖች ማወቃችሁ ነው። ዋና እሱን ካወቃችሁ የእነሱን ታክቲክ አካሄድ ከገባችሁ በጣም በቂ ነው። እኔ አሁን ፎያ ያቅም ፎይ እንዲህ ነው ፎይ እንዲያ ነው ቢሉ የጠፍሬን ቆሻሻ አልቆጥራቸውም። ለምን የተሞሉትን ያንን ለማቀርሸትና ከስር ላለው ለኦዲየንሱ እንዲህ ብለን ብንወጣ እፎይን ስሙን ያጠፋን ይመስላል እና ክርስቲያኑ እንደዚህ በማለታችን እፎይ እንደዚህ ነው ብለው እንዲጠረጥሩ እናደርጋለን የሚል አስተሳሰብ ዘው ስለሚመጡ ስለማቀው ማለት ነው። ይህንን ደግሞ ለአንዴና ለመጨረሻ ጊዜ ሰብረነዋል። የትኛውም ክርስቲያን እፎይ አያውቅም ብትል ማንም አይሰማህም። ክርስቲያኑ አይሰማህም። እንኳን ክርስቲያኑ ሙስሊሞቹ አይሰሙህም። የራስ ኡስታዞች ተሰባስበው እኮ እፎይ ለዓመታት አጥንቶ ነው አቂዳችንን የመታብን እስኪሉ ድረስ ያደረግናቸው ቁጭ ብለው እየየ እንዲቀመጡ ያደረግናቸው ጠንቅቀን ስለተዋወቀን ስለተግባባን ነው። ነጋ ጠባ ኡስታዞቻችሁ ምላሽ እያሉ ለእኔ ምላሽ ቢሰጡት እኔ ቦታም አልሰጣቸው አከርካሪያቸውን ስለሰበርኩት ነው። እዚህ ጋር ከ5500 ያላነሰ ሰው ከሚያዳምጠው ውስጥ ከ2000 ያላነሱት ሙስሊሞች ናቸው። ኦዲየንስ እኔ ከክርስቲያኑ ባልተናነሰ ሙስሊም ኦዲየንስ አለኝ። ከ400 ያላነሰ ኡስታዞች ደረሳዎች ናችሁ። ማውራት ነገር ሁሉ ሀቅ እንዳላት ታውቃላችሁ። በፖለቲካ በመጮ በማጫጫ ሌላውን ላይ እንደምታደርጉት እኔ ላይ እንደማታደርጉ ተያይተናል። ዳግመን ኔቨር እኔ ላይ ጮኸህ የምታስቆመኝ አይደለህም። ፖለቲካ ሰርተን እኔን አታስቆመኝም። እውነትን በሐሰት በፍጹም እያየው ስቀብራት ዝም አልልህም። የተበላበት ያለፈ የገማ የሸተተ ፖለቲካችሁን እዛው፣ ነገር ግን የሰውን ነፍስ ለማጥፋት አጀንዳ ቀርጣችሁ ደግሞም ከገደላችሁ በኋላ እሰይ እንኳን ገደልን የምትሉ ድንዙዛን የማንቃወምበት ምክንያት አይኖርም። የማናሰጣበት አስተምሮታችሁን ምክንያት አይኖርም። እንኳን እኛን የራሳችሁን ሀባሾችን እኮ እያረዳችኋቸው ነው። በየመስጊዱ ተመስጊድ አባረራችኋቸዋል እኮ። እኛ እንደ ሀባሾቹ ደንዝዘን ዝም ብለን ቁጭ ብለን እጃችንን አጣምረን የምንመለከታቸው አይደለንም። ሀባሾቹን ሸውዳችኋቸዋል፣ አጭበርብሯቸዋል። ሀጂ ሙፍቲያን ስልጣን ካባረራችሁ በኋላ በየቦታው እንትን ብላችኋቸዋል። አመራሮችን እንትኖች ኡስታዞቻቸውን መሻይኮቻቸውን እንዳለ ግማሾችን ደብድባችሁ እንትን ብላችኋቸዋል። እያንዳንዱን አስወግዳችኋቸዋል። እንደነሱ ዝም ብለን ቁጭ ብለን ልናያቸው አይገባም። ስለዚህ የትኛውም እንደ ክርስትናችን ሐሰትን ዝም ብላችሁ ስረጩ ቁጭ ብለን እያየን የምንቀመጥና እያልን ጭንቅላታችንን እየነቀነቅን በውስጣችን ዋሽተውናል ብቻ እያልን የምናልፍ አይደለንም። ውሸታችሁን አደባባይ ላይ እያወጣን ሰዎች ማን እንደሆናችሁ ያውቁ ዘንድ እናደርጋለን። አንተ በደፍረህ ገለህ አርደህ ገና ገላለሁ ስትል አንተ ገላለሁ ያልከው ለሰው ማሳየት፣ አንተ አርዳለሁ እንኳን አረድኩ የምትለውን ይኸው ይሄ ልጅ አራጅ ነው ብዬ ቪዲዮ ማሳየት እኔን ወንጀለኛ ካስባለኝ እደግመዋለሁ። አንተ ስታርድ ያልቀፈፈ ደግሞም እናርዳለን ኔክስት እያልክ ስትፎክር ያለ ቪዲዮ ሰርች ሪያክሽን መፍጠሬ ማሳየት ላታለህ ወደ መሬት ውስጥ ልገባ ትችላለህ። ቁልቁል በመጫጫ አታቆመንም አታስቆመንም ለማለት ነው። አንዋር ሰላም ነው። እፎይ እንዴት ነው? አለን። መልካም። ሙስሊም ነህ? አዎ፣ የሆነ ነገር ልጠይቅ ነበረ።
ከሆነ ሰው ጋር ላወያይ። ኦኬ፣ ቅድሚያ ካፊርን የገደለ ገሃነም ይገባል ብለህ ታምናለህ? እኔ እውቀቱ የለኝም፣ ይቅርታ አድርግልኝ። እኔ እውቀቱ ትንሽ ያንሰኛል። ምንድን ነው የምታመልከው? ማመልከውንማ አላህ ነው። የትኛውን አላህ? ጭንቅላት አለውን የሌለውን? ወይንስ አልተገለጠም ከሚሉት? እውቀቱ ትንሽ እውቀት የለኝም። በእናት ከአቡ ሀይደር ጋር ላወያይ ነበር። ጭንቅላት አቡ ሀይደር ጭንቅላት ይኑረው አይኑረው ከማያውቁት ነው። እሱ እግር ነው የሚያመልከው። ምንም ያምልክ፣ ግን አሁን ቁርጥ ቀኑን ያው እንትን ለማለት ፈልጌ ነው፣ ለማወቅ ፈልጌ ነው። ከሱ ጋር ከተወያየ በኋላ ከነ ቤተሰቦቼ ሊመጣ ያው ቃል ገባላለሁ ብዬ ነው። ምን ዘመድ ነው እንደ አቡ ሀይደር? ኧረ አይደለም። አላዲን እንዴት ናችሁ? ሰላም ናችሁ? ካፊርን የገደለ ገሃነም ነው ገነት ነው የሚገባው? እንደ እስልምና ካፊርን የገደለ ካፊር የገደለ ስለ በእምነት ጉዳይ ከሆነ ተጋደሉ ይላል። በማንኛውም ሁኔታ የሰው ልጅ መግደል እንዴት ያስገባል? ገና የሰው ልጅ ገለ ካፊርን መግደል ምንድን ነው እሱ ቅጣቱ? እስልምና ካፊርን መግደል ምንድን ነው ቅጣቱ በእስልምና? ስልህ ያለ ምክንያት ከሆነ አረ ያ ወንጀለኛ ነው። ማስረጃ ግን በሃይማኖት ካመጣብህ ማስረጃ አለ። ሙስሊምን መግደል አይችልም። ሙስሊምን መግደል አይችልም። ሙስሊምን አይሰማም። አሁን ለምሳሌ ካፊር የሆነ ቢገደል ገሃነም ይገባል ወይ ነበር ጥያቄ። ሰላም አይገባም እንዴ? ነገርኩ እኮ ነው። የት ነው የሚገባው? አይገባም እንጂ የሰው ልጅ ገዱ እንት ጀነት ይገባል እንዴ? ኦኬ፣ ሐዲሱ ደግሞ ነብይ ምን ብሏል? ካፊርን የገደለ ገሃነም አይገቡም፣ አብሮ ከካፊር ጋር በፍጹም ገሃነም አይገባም ብሎ ካፊርን የገደለ ገሃነም አይገባም ብሏል ነብይ ደግሞ እኮ አልኩህ እኮ በእምነት መጥቶብህ ከሆነ በሃይማኖት ጂሃድ ከሆነ ጂሃድ አይደለም ያልኩህ። ጂሃድ ከሆነማ ሸሂድ ነው የሚሆነው፣ ወይንም በጂሃድ ላይ ከተጋደለ እንትን ካለ እሱ 72 ሚስት ከሚጠብቁት ይሆናል ማለት ነው። እኔ አሁን የጠየቅኩህ ካፊርን መግደል ነው። ዝም ብዬ አንዱን ካፊር ጋር መግደል ገሃነም ይከታል ወይ? ቅጣቱን አይደለም የምድር መንግስት ሊቀጣህ ይችላል አይችልም፣ እሱ ሌላ ጉዳይ ነው። ገሃነም ይገባል ትገባለህ። ዝም ብሎ በምድር ላይ ብድግ ብዬ መግደል በፍጹም ይሄ የማይሆን ጉዳይ ነው። ኦኬ፣ ሐዲሱ ነው ማለት ነው። ላንብብላችሁ። አቡ ሁረይራ እንደዘገቡት የአላህ መልእክተኛ እንዲህ ብለዋል። ከሃዲና እርሱን የገደለ ሰው አማኝ እሳት ገሃነም ውስጥ አይገባም፣ በፍጹም አይሰበሰብም፣ ሁለቱም አይሰበሰቡም ይላል። ያው ገዳዩም ተገዳዩ ከሃዲ ከሆነ ስለ እስልምናን እንትን ብሎ ከሆነ እስልምና አዋርዶ ከሆነ ስለማሰለ እስልምና መሰረት የምንም አዋረድ አይደለም። የካደ ማንኛውም ሰው ስለላ ይባል ነገር አለ። የምን ስለላ ስለምን ስለላ ነው የምታወራው? እነም ሁለቱ አይገቡም አብረው ነው። ከሃዲው ገሃነም ነው የሚገባው ኦልሬዲ። ያኛው ግን ከሃዲን ገለሃል ተብሎ በዚህ ምክንያት ገሃነም አይገባም። ገሃነም አይገባም በከሃዲ ምክንያት። አላዲን እንዳለው ደግሞ ሃይማኖቱን የቀየረ ደግሞ ምንድነው የሚሆነው? ሃይማኖቱን የቀየረ ሊትራሊ እሱ ይገደላል።
ምንድነው የሚሉት? አይ ኢጅማውን የሚበትን ከሆነ ምናምን የለም እንደዛ የሚል ሃይማኖቱን ከቀየረ ቀጥታ ገደለው ነው የሚለው። ሱናን አናሳይ 40-60 አንዴ ክፈተው እና ቪዲዮንም ማሳያቸው። አርባ 60 59 አሉ እንደዚህ አይነት እንትኖች 59 ነው አድርገው። በጣም ቀጫጫ ነው እኔ ጋ ሪሊጅን ኪሊም ማንኛውም ሃይማኖቱን ከቀየረ ግደለው። ይሄ ሃይማኖትን ለቀየረ ነው። ይህንን አሁን እዚህ ቲክቶክ ላይ ያሉት በዚህ ሀዲስ ስለተሸማቀቁ ምን ይላሉ? አይ ኢጅማ ምናምን ስለሆነ ተውበት ካደረገ እንደዚህ ካለ ሆነ ብዙ እንትን ከሆነ የዛኛውን እንትናን ካለ የአቡ አብደላ ካለ እንትን ከሆነ ምናምን ይላሉ። ኖ የእነ አቡ አይደርም አለ። የተለያዩ ኡስታዞች በዚህ ላይ ምላሽ ሰጥተውበታል። 3 ቀን ነው የሚሰጥህ። ከእስልምና ወጥተህ ወደ ክርስትና እመጣለሁ ካልክ 3 ቀን ነው የሚሰጥህ። ከዛስ ትገደላታለህ። ቀጥል። እንደሰለመው እንደሰለመችው በአደባባይ ላይ ነይ የአላህን ዲን ተማሪ ብሎ ጎትቶ ከመውሰድ ይልቅ ሊጎቱም ይችላል። ሚዲያ ላይ ትለቀቃለች፣ ይለቀቃል። ሁሉን እያልኩ አለ ወንድም እህቶቼ፣ ሙአደቦች አሉ፣ መልካሞች አሉ፣ እውነት ሐቅን ፈልጎ ይሰለማሉ። የሚዲያ ጋጋታ ያሰልማቸዋል። ሐቅን ሳያውቁ ተውሂድን ሳያውቁ ትክክለኛ በሚገባ የኢስላምን ማዕና ሳያውቁ በሚዲያ ላይ ለክርክር ማሸነፍ ብለው የሚናገሩ ሰዎችን እምነትን ያንን ሰምተው ይገባሉ። ከዛ ወደ ሐቂቀተል ኢስላም ነብዩ ሎክ ለክርክር ማሸነፍ ሲባል አዳምጣ አላዲድ ምን ሰማዋለን ይጨርሰዋል። ቆይ ለክርክር ማሸነፍ ሲባል እዚህ ቲክቶክ ላይ የሚናገሩትን ሰምተው ትክክለኛውን እስልምና ሳያውቁ የሚመጡ አሉ። የሚዲያ ጋጋታ ሰምተው የሚመጡ አሉ። ትክክለኛውን ሐቂቃ የሆነውን የእስልምና አስተምሮን ሐቅ የሆነውን እውነታውን ሳይሆን ለምን ውይይት ለማሸነፍ ብለው በሐሰት የሚነግሯቸው ማለት ነው። ለውይይት ለክርክር ማሸነፍ ብለው የሚነግሯቸውን ሰምተው የሚሰልሙ አሉ። በሚዲያ ጋጋታ ቲክቶክ ላይ ያሉት ውሸታም ነው፣ እውነቱን አይደለም እየነገሯቸው ያሉት። ደጋግመን ብለናችሁ ነበር። ቀጥል። ባቦች የሄዱበትን በእነሱ አመለካከት ይጨቁናል ብሎ የሚገምቱትን ሲነገራቸው በእነሱ አመለካከት ሀሳባቸው ሲነገር ልክ አሁን በቅርብ እንደተነገረው ምንድነው ምስልምና የገባን ሰው የወጣን ሰው ምን አይልም የተለያየ ቆሎች የተባለ ማለት አው ነዓም صح ሐቅ ነው ሐቅ ይሄ ነው። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም መን በደለ ዲነሁ ፈቅቱሉ ለስና ናሕኑ الذين نقتله እኛ አይደለንም። ግን የኢስላም መሪ ካለ በእምነት የሚጫወትን አይ ነዓም በእስልምና በቁርአን በሐዲስ የሚመራ መሪ ካለ ነዓም አንገቱ ይቀላል። نعم ورب الكعبة هذا حديث وإجماع الصحابة من خالفه فهو مخالف للحديث ومخالف لإجماع الصحابة يا نبي بالدربوج إجماع يدرقوا بتن يكادن يا رب إجماع باند دمس منهم خلاف باللبت قبا أمنو تررتو تمرو يقتلبتها أما دين تلاعب متشاوش مادرك ሲፈልግ እየገባ ሲፈልግ እየወጣ የለም በእስልምና ላይ እንደዛ። ግን ልብ ልትሉ የሚገባው ይሄን የሚያደርገው እኔ አንተ የሰፈር ሰዎች አይደለም። ይሄን የሚያደርገው በቁርአንና በሐዲስ የሚመራ የኢስላም መሪ ሲኖር የኢስላም መሪ ሲኖር የሌባን እጅ ይቆርጣል፣
ባለትዳር ከሆነ በኋላ ዝሙት ያደረገ ወጉ እንዲገደል ያደርጋል። ሰው የገደለ እንዲገደል ያደርጋል። አሁን በደንብ አስተውሉ። በሸሪያ የምትተዳደር ከሆነ በቁርአን ነው የምትተዳደረው፣ በሐዲስ ነው የምትዳኘው። እስልምና ውስጥ ገብቼ እወጣለሁ ማለት አትችልም። ምን አለ? የቲክቶክ ጋጋታ ለውይይት ማሸነፍ ሲባል የሚነገራቸውን ሰምተው የሚወጡ አሉ። በቁርአንና በሐዲስ እንተዳደር ግን በዛ የሚመራ አካል ሲመጣ ምን ትደረጋለህ? ትገደላታለህ። አይቻልም። ገብተህ መውጣት አትችልም። ሙስሊም ከነበርክ ወደ ክርስትና መምጣት አትችልም። ክርስቲያን ሆነህ ሙስሊም ሆነህ ወደ ክርስትና መመለስ አትችልም። ትገደላታለህ። ምን አለ? ሰሃቦቹ ኢጅማ ያደረጉበት ነው። ምንም ሂላፍ የለበትም፣ ልዩነት የለበትም። ገብተህ መውጣት አትችልም። ግን አሁን ቲክቶክ ላይ ምን እየሆኑ ነው አለ? ሳይማሩ የውይይት ክርክር ለመክርክር ሲባል የሚነገራቸውን ትክክለኛውን እስልምና ሳይሆን ዋሽተው የሚነግሯቸውን ማለት ነው። ሊተራሊ በቃ እሱ እንደሱ እያለ ያለው ለውይይት ማሸነፍ ሲል የሚነገራቸውን እየሰሙ ወደ እስልምና የሚመጡ አሉ። ከዛም ይወጣሉ አለ። አይቻልም። ይሄ እስልምና ላይ እንደዛ እምነት እንድትጫወት አይፈቀድልህም። አይቻልም። መሪ ሲኖር የሌባን እጅ ይቆርጣል። ባለትዳር ከሆነ በኋላ ዝሙት ያደረገ ወጉ እንዲገደል ያደርጋል። ሰው የገደለ እንዲገደል ያደርጋል። እምነት ገብቶ የካደ ምክንያቱ ጠይቆ ይብራራለታል። እምቢ ካለ ይገደላል። መን በደለ ዲነሁ ፈቅቱሉ ላ የሒሉ ደሙ እምሪኢን ሙስሊሚን ኢላ ፊ ተላት النفس بالنفس والزاني المحسن وتارك لدينه ومفارق الجماعات ይህንን ሙፋሪቁ الجماعات ማለት ሙሐሪብ ከሆነ የሚል አንድ ዓሊም የለም። አንድ ዓሊም አያመጡ። ይህን ያሉ ሰዎች አንድ ዓሊም ነው። ሎክ አይ ጦርነት ከከፈተብን ነው ሃይማኖት ከቀየረ ዝም ብሎ አይገደልም ጀማውን የሚበትን ነው የሚሉ አንድ ዓሊም አያመጡም። ሐዲስ ነስ ይሆናል። ጨቅ ሐዲስ አለ። አንድ ግን አይ ከሃይማኖት ወጥቶ ጦርነት ከከፈተ ነው ምናምን የሚሉ ቲክቶክ ላይ የሚያጭበረብሩ ማለት ነው። ለእነሱ ነው ምላሽ እየሰጣቸው ያለው ቲክቶክ ላይ ላሉ ለውባህያ ኡስታዞች ማለት ነው። ክርስቲያኖችን ሲያጭበረብሩ ምን ይላሉ? አይ ከሃይማኖቱ ወጥቶ ጦርነት የሚከፍት ከሆነ እንደዚህ የሚያደርግ ከሆነ ኖ አንድ ማምጣት አይችሉም። እኛ ደጋግመን ብለናችኋል። የራሳችሁ ኡስታዝ ደግሞ ነገራችሁ እና ባይደርም በዚህ ላይ ምላሽ ሰጥተውበታል። 3 ቀን ነው የሚሰጠው ብለው ማይመለስ ከሆነ ይገደላል። ግልጽ ነው። ኦኬ ኢቨን ሙሐመድ የምትናገርስ እኔ ለምሳሌ ወይም ሌላው እዚህ ያሉት ለምሳሌ ምንድን ነው የሚጠብቃቸው? ይቅርታ ቢጠይቁስ እንማራለን? ቀጥለው የእንትናን ቪዲዮ የኡስታዝ ሙዓዝን ቀጥለው ረሱላችን ዓለይሂ ሰላቱ ወሰላም ሰልቦ ከተወበተ ተውባው ተቀባይነት ያገኛል። ያ ሰው ወደ እስልምና ተመልሷል ይባላል። ወላኪን ግድያ አይቀርለትም፣ ይገደላታል። ግዴታ ያዘው መሞቱ አይቀርለትም። ግን ሎክ ከእስልምና ወጥቶ በ3 ቀን ውስጥ መመለስ ይችላል። በ3 ቀን ውስጥ መመለስ ይችላል። እስልምና አላህንም ቢናገር አላህ አምላክ አይደለም ቢል በ3 ቀን ውስጥ ተውበት አድርጎ መመለስ ይችላል። አይገደልም። በ3 ቀን ውስጥ ሸሪያው እንደዛ የሚያስቀምጠው። ከ3 ቀን በኋላ ግን አልመለስም ካለ ይገደላል። ሙሐመድን ከተናገረስ ተውበት ቢያደርግ 1000 ጊዜ እንባ ቢያነባ ይገደላል። ወደ እስልምና ቢመለስ ሙሐመድን ተናግረው ከነበረ ይገደላል። አስቀጥለው ቢመለስም ወደ እስልምናው ይገደላል። አሁን ረሱላችን የተሳደበች ልጅም የት እንደሆነች የምታውቁ ሰዎች ደግማ አስጀምረው። ረሱላችን ዓለይሂ ሰላቱ ወሰላም ሰልቦ ከተወበተ ተውባው ተቀባይነት ያገኛል።
ያ ሰው ወደ እስልምና ተመልሷል ይባላል። ወላኪን ግድያ አይቀርለትም፣ ይገደላታል። ግዴታ መሞቱ አይቀርለትም፣ ግዴታ ይገደላል። ገብቷችኋል አይደል? አሁን ረሱላችን የተሳደበች ልጅም የት እንደሆነች የምታውቁ ሰዎች አይደለም በሌላ እንትን ማለት ነው። እስቲ ይሄን ስራ እንኳን ቢያንስ ሌላ ነገር ትታችሁ ይሄንን ስራ እንኳን ራሳችሁን እንትን ብላችሁ ማለት የእሷን ኢንፎርሜሽን በአጠቃላይ ሰብስቡና አድርሱ። ለመንግስት ይህን ነገር ማቅረብ የሚችሉ እሷንም ማስያዝ አይደለም ማስገደል የሚችሉ ሰዎች ስላሉ፣ ምክንያቱም በዚህ ሀገር ትገደላለች ብያቸዋለሁ። የግድ ትሞታለች፣ የታወቀ ነው ይሄ። ረሱላችንን ከተሳደበች ያለምንም ርህራሄ ነው ደግሞ የምትገደለው። ሰዋአን ሸሃዳ ያዘች አልያዘች የጥቅም የለውም፣ ሸሃዳ መያዟና አለመያዟ ማለት ነው። ስለዚህ የእሷን አድራሻ ፈልጉና እዚህ ሀገር ላይ ያሉ ሰዎች ወይ ደግሞ እሷን ማስያዝ የሚችሉ ብዙ ሰዎች አሉ፣ ህጋዊ የሆኑ እዚህ ሀገር ላይ የሚሰሩ ሰዎች ማለት ነው፣ የሚኖሩ ሰዎች አሉ። ለነሱ አስረክቡና እንደምንም አድርገው መላ ይፈልጉላት። እስቲ እሷንም እስቲ ከሰው እኩል ትገደል። እሷን ላ ሐውለ ወላ ቁወተ ኢላ ቢላህ። ኦኬ እሷም ከሰው እኩል ትገደል። የሆነ በግ እኮ ዶሮ ነገር አደረጉታ። ወደ እስልምናው ብትመለስም ነገር ግን ስትወጣ አላህ ፈጣሪ አይደለም የለም ፍጡር ነው ምናምን ብትል አትገደልም። ወደ እስልምና ስትመለስ ተውበት ካደረገች ተውበቷ ተቀባይነት አለው፣ በእስልምናው ትቀጥላለች በ3 ቀን ውስጥ ከሆነ። ነገር ግን ከወጣይ በኋላ ሙሐመድ ሐሰተኛ ነብይ ነው ሙሐመድ እንደዚህ ነው ብላ ሙሐመድን ከተቸች፣ ሙሐመድን ከተናገረች ተውበቷ ይቀበሏትና ትታረዳለች። አሁን አይተገበርም። ለምን? ኢትዮጵያ ውስጥ የምንተዳደረው በሸሪዓ አይደለም። አንድ ሁለተኛ ደግሞ ሁማን ራይት ሰዎች ይህን እንዳያደርጉ ከሃይማኖታቸው ይልቅ ይሄኛው በልጦባቸዋል። የሰዎች መፍት ስለ ሰዎች መፍት የሚቆሙ የሚከራከሩ ስላሉ ያን አይተገብሩትም። ሃይማኖቱ ግን ሸሪያው ግን ግዴታ ነው ያስቀምጠዋል። እና የሸሪያን ውበት አያችሁ? የሸሪያን ውበት አያችሁ? ስለዚህ እኛ አምጥተን አርሲ ላይ እንኳን ታረዱ እንኳንም ተገደሉ የሚሉ ሰዎችን አይ ስህተት ናቸው ማለታችን እኛን እንዴት ያስወቅሰናል? እኛን እንዴት ያስተቸናል? እኛ እኮ እናምናለን ብዙ ንጹህ ሙስሊሞች፣ ጥሩ ሙስሊሞች፣ የዋህ ሙስሊሞች እንኳን ሰው ሊያርዱ በግ ለማረድ እንኳን ሚሳሱ ይኖራሉ አሉ። አስተምሮታቸው ግን ትክክል አይደለም። አስተምሮታቸውን አልተገበሩትም ማለት ነው። ከክርስቲያኖች ጋር አብረው ይኖሩ፣ ከክርስቲያኖች ጋር በሰላም የሚኖሩ የዋሆች ጨዋዎች ይኖራሉ አሉ። አስተምሮቱ ግን ስህተት ነው። መመሪያው ግን ጤናማ አይደለም። የሆነ ሰዓት ጦርነት ከፍቶ መሐመድ ከሆነ አካል ጋር የተዋጋው ታሪክ አይደለም፣ እንዲተገበር ወደፊት የታዘዘም ጭምር ስለሆነ ኢቨን ቅያማ የሚመጣው ሌሎቹ አካላት ተወግደው ሲያልቁ ሙስሊም ብቻ ሲሆን ነው። ታዲያ ይህንን የሚያስብ ይህንን የሚያክ ክርስቲያን እናንተን ቢጠላችሁ እኮ እንደውም አይ የጠላም በመጽሐፋችን ምክንያት ነው ማለት ነበረባችሁ። እኛ ግን አንጠላችሁም፣ ምክንያቱም አልተፈቀደልንም እንድንጠላችሁ። ይሄ አካሄዱ ግን ጤናማ አይደለም፣ ስህተት ነው። አርሲ ላይ ሰው ተገደለ ሲባል ጎሽ የታባህ እንኳን ተገደለ እንዴት ይባላል? ይሄ ትክክል አይደለም። ይሄ ስህተት ነው ማለት አንድ ሰው ማዘን ባይችል እንኳን ዝምታ ጤናማ ነው። ባዘኑት አካላት ላይ እንዴት ጎሽ እሰይ ይባላል? አይባልም። ይሄ ትክክል አይደለም። ይሄ ስህተት ነው። ለምንድን ነው ጂሃድ አቅም ካለን ምንድን ነው እሱ ያለው? የሆነ ኡስታዝ እንትና ቪኪ ልክ የላለው ክርስቲያኖችን መግደል ነው ወይ? ለምንድን ነው ታዲያ ክርስቲያኖችን አልገደል ነው ስትለው ልይቷ ምንድን ነው ያላት? አቅም ታዘን አቅም ላይኖረን ይችላል። ለዛ ነው ልክ ሱራ 3 28 ላይ ያለው ኢብን ከሲር እንደሚናገረው ቁጥር እስከመበልጧቸው ድረስ ከክርስቲያኖች ጋር ተቂያ አድርጉ፣
ቅዱሱን ውሸት ተፈቅዷል። አይ እኛ እንወዳችኋለን አንነካችሁም እያላችሁ ተመሳስላችሁ ኖሩ። ቁጥር የበለጣችሁ ቀን ግን አይፈቀድም። ወደ ጠባብ ቦታ ገፍትሯቸው፣ አስጨንቋቸው፣ ተዋጓቸው። ይህ ጤናማ አይደለም። ኦኬ ቀጥለው ሚዩት ነው። የሚተዳደሩ ሀገራት ላይ ሰው ከእስልምና በሸሪዓ የሚተዳደሩ ሀገራት ላይ ሰው ከእስልምና ከወጣ ይገደላል። ኡስታዝ አዎ ይገደላል። ለምንድን ነው የሚገደለው? ያኛው ምን ሆኖ ነው የወጣው? ይሄ የቆሸሸ ሰው ነው። እስልምናን ተምሮ ከአበቃ በኋላ መልሶ ወደ እምነቱ እንዲመለስ ይጠየቃል። እምቢ ካለ ግን ይገደላል። ቆሸሸ ነው፣ የተበከለ ነው ማለት ነው። ያበደ ውሻ ታውቃለህ? ይገደላል፣ ይገደላል፣ ይገደላል። ምን ያደርጋል? እንግዲህ አባባሉን እዩት። በጣም እኮ የሚከብደው ደግሞ ይሄ ማን ይባላል? ይሄን ሳላውቁ ደግመህ አሰማው። የበከተ ነው፣ ቆሻሻ ነው። ቲክቶክ ላይ የሚያስተምራል ኡስታዝ። የበከተ ነው፣ ቆሻሻ ነው። ስለዚህ ምንም አይሰራም፣ መግደል ነው። የሰውን ልጅ ከእስልምና ወጥቷል ወደ ክርስትና መጥቷል ብለህ ግደለው። ቆሻሻ ነው ማለት ይሄ እንዴት ነው እሱ ጤናማ ሊሆን የሚችለው? ቀጥለው እንደገና ቀስ ብላ አስደምጥ። በሸሪዓ የሚተዳደሩ ሀገራት ላይ ሰው ከእስልምና ከወጣ ይገደላል። ኡስታዝ አዎ ይገደላል። ለምንድን ነው የሚገደለው? ያኛው ምን ሆኖ ነው የወጣው? ይሄ የቆሸሸ ሰው ነው። እስልምናን ተምሮ ከአበቃ በኋላ መልሶ ወደ እምነቱ እንዲመለስ ይጠየቃል። እምቢ ካለ ግን ይገደላል። ቆሸሸ ነው፣ የተበከለ ነው ማለት ነው። ያበደ ውሻ ታውቃለህ? ይገደላል፣ ይገደላል፣ ይገደላል። ምን ያደርጋል? እንግዲህ በደንብ ማሰብ ነው። ይህንን እንደሰማችሁት ነው። የተበከለ ነው። ይህንን መግደል ነው። ኢቭን እኔ ውሾች ካያችሁ አሳድጋችኋቸው ራቢስ የሚባል በሽታ አለ። ብዛት ከቀበሮ ምናምን እንደዚህ የሚተላለፍ የሚያሳብዳቸው እና ውሻችሁ እንደዛ አይነት በሽታ ውሾች ተጠቁ የግዴታ መገደል አለባቸው። አለበለዚያ ሰዎችን ይነክሳሉ እና በሽታው ደግሞ ትንሽ ከባድ ነው፣ ወደ ሰው ስለሚያስተላልፉት በጣም እንትን የሚከብድ። አሁን እነሱን ውሾችን እንኳን ያበደ ውሻን እንኳን ለመግደል በጣም የሚከብዳችሁ ያሳደጋችሁት ውሻ እንደዚህ አይነት በሽታ ቢይዘው እንኳን በመግደል የሰውን ልጅ ሃይማኖቱን ቀይሯል ብለህ በክት ነው እሱ ምን ይሰራል? ቆሻሻ ነው። ስለዚህ መግደል ነው ያለብህ። የሆነ ጽይፍ ብሎት ነው። ፊቱን ራሱ ደግመህ ብታሳየው ደስ ይለኛል። ቪኪ እንዴት ፊቱ እንደሚቀፍ አነጋገሩ ራሱ ምን ይሰራል? ክርስቲያኖች ላይም የተናገረው አለ። የክርስቲያኖችንም ላክልን ቪኪ ካለ የጂሃዱን እስኪ ስቦ ጋር ስለሚኖር ቆይ ገብቼ ባለ አላ ደግማችሁ ይት ባይዘወይ ውሻ እንኳን አጨክንበትም አብዷል ብለህ ይገደላል። ኡስታዝ አዎ ይገደላል። ምንድን ነው የሚገደለው? ያኛው ምን ሆኖ ነው የወጣው? ይሄ የቆሸሸ ሰው ነው። እስልምናን ተምሮ ከአበቃ በኋላ መልሶ ወደ እምነቱ እንዲመለስ ይጠየቃል። እምቢ ካለ ግን ይገደላል። ቆሸሸ ነው፣ የተበከለ ነው ማለት ነው። ያበደ ውሻ ታውቃለህ? ይገደላል፣ ይገደላል፣ ይገደላል። ምና ከወጣ ይገደላል። ኡስታዝ አዎ ይገደላል። ምንድን ነው የሚገደለው? ያኛው ምን ሆኖ ነው የወጣው? ይሄ የቆሸሸ ሰው ተየቷል። እንዴት እንደሚያደርገው በጣም የተጸየፈው ታውቃለህ? ጽይፍ ብሎ ማለት ነው። ያበደ ውሻ ነው። ከእስልምና ከወጣ እንዳበደ ውሻ ነው። ስለዚህ ይገደላል። ቆሻሻ ነው። ሰዎች ከእስልምና እንዳይወጡ በዚህ ነው አሁን የያዟቸው ወጥረው። ያበደ ውሻ ነው፣ ይገደላል። በቃ ምን አባቱ ነው የወጣው? ይህ እኮ በጣም ነው እኮ ከባድ ነው። በጣም ከባድ እኮ ነው። በጣም ከባድ ነው። ቆሻሻ ነው። ይሰማል ድምፅ መሰለኛ ቦስ በእናንተ እንዴት ይታያል? ይሄ ክርስትና እንዴት ይታያል? አንዴ አይ ቲንክ ሰላም ብያለሁ ሁላችሁ። ተቋርጠሃል ይመስለኛል። ወታራችሁ እፎይ ለምን እነዚህ ሰዎች አቀረብክ ሳይሆን እነዛን ሰዎች ላይ ነበር መስራት የነበረባችሁ። የትኛው መዋሃብያ በጠንካራ መልኩ ከልቡ እነዚህ ሰዎች ትክክል አይደሉም
አልሰማም። ትሰማለህ? ቀጥል። ያ እነዛን ሰዎች ነበር ወጣችሁ መቃወም የነበረባችሁ ወይ ደግሞ ትክክል አይደሉም ብላችሁ መናገር የነበረባችሁ በመስጊዳችሁም በኡለሞቻችሁም ጭምር ማለት ነው። እናንተ ግን ይሄ ጉዳይ አያሳስባችሁም። ዛሬ መታችሁ ለአርሲ ብትሉ ማንም አይሰማችሁም። ለፍልስጤም ወይ ደግሞ ሳምቲንግ ብላችሁ ምጮው ጩኸትና እዚህ ጋር መቼና ከዚህ በፊት ምን ስትሉ እንደነበረ ውጪ አብረው እንትኖቹም ሞቱ፣ ሙስሊሞቹም ሞቱ፣ እንደዚህ ነበር ስትሉ የነበሩት። አሁን ግን ነገሩ እየገፋና እየገለጠ ሲመጣ በዚህኛው ሲዝም ብቻ አሁን አርሲ ላይ በተገደሉት ብቻ ነው አይደለ ድጋፋችን ወይ ደግሞ እንቃወማለን የሚለውን ነገር ኡስታዞቹ ያመጡት። ከዛ በፊት የለም። አልፎ ተርፎ እነዚህ የሚሳደቡትን ሰዎች ራሱ ወጣችሁ ትክክል አይደሉም ብላችሁ እንደመናገር ፖለቲካ ትሰራለህ። ምን ማለት ነው ፖለቲካ ትሰራለህ ማለት? which is nonsense ነው። ይሄ ራሱ ኢሞራል የሆነ ነገር ነው እያደረጋችሁ ያላችሁት ማለት ነው። ስለዚህ ይህንን ነገር እኛ በርካታ ቪዲዮዎች እንደ መዝናኛ ነው ያያችኋቸው መሰለኝ። በጣም ለቁጥር የሚያታክቱ ቪዲዮዎች ሲለቀቁ ነበረ። እንገላለን፣ እንቆርጣለን፣ እንደዚህ እናደርጋለን፣ እንደዚህ አድርገው። እነዚህ ነገሮች ናቸው ስር እየሰደዱ የመጡት። እነዚህ ጥላቻዎች ናቸው። በቤታችሁ ቢላ ያላዘጋጃችሁ አዘጋጁ እየተባለ ሲነገራችሁ፣ ትሬኒንግ ሲደረግ አገሪቷ የኛ ናት እንደዚህ በጣም አስጸያፊ ትምህርቶች ሲሰጡ ነበረ። ተመልክተናል በርካታ ቪዲዮዎች። እነዚህን ቪዲዮዎች ግን ወጣችሁ ዲፌንስ ልታደርጓቸው አልቻላችሁም። ውሃብያዎች በእኛ ብቻ አይደለም በራሳችሁ በሙስሊሞች በአህባሾች ራሱ እጅግ በጣም በርካታ ቪዲዮ እየተገደልን ነው እያለቅን ነው የሚል በርካታ ተሰርተዋል። እነዚህን ሁሉ እንግዲህ ገዳይ አይደለንም ነው የምትሉት እናንተ። ኦኬ ገዳይ ካልሆናችሁ ለምንድን ነው ቀድማችሁ በዛ ሰዓት ላይ እነዚያን ሰዎች ያልተቃወማችሁት? አሁን እነዚህ ሰዎች የሚያጋልጡትን ሰዎች ለምንድን ነው ፖለቲካ ሰራችሁ የምትሉት? ህዝብ ለህዝብ ሊያፋጁ ነው የምትሉት? ምን ማለት ነው ህዝብ ለህዝብ ማፋጀት ማለት? እነዛ ሰዎች ህዝብ ለህዝብ የሚያቀራርብ ንግግር ነበር ሲያስተምሯቸው የነበሩት በየመስጊዱ እና አባይደር በየመስጊዱ ገጀራ የታለ ሲሏችሁ ህዝብ ለህዝብ የሚያፋቀር ትምህርት ነበረ። እነዛ ሰዎች ወጥተው እየሰራን ነው ተዘጋጁ፣ እንደዚህ ግደሉ ሲሉ እነዚህ ነገሮች ህዝብ ለህዝብ የሚያፋቀሩ ነበሩ። ኦኬ ይሄኛው ሰው መጣችሁ ጣታችሁን እንደምትጠቁሙት ያክል እዛ ላይ ነበር ቀድማችሁ መጠቆም የነበረባችሁ። ይሄ ደግሞ በግልጽ ማንነታችሁን ፍንትው አድርጎ የሚያሳይ ነው። እና እዚህ ላይ አትድከሙ። ገዳያችን ማን እንደሆነ ዊኖይት እናውቀዋለን። ይህ ምንም የተደበቀ ጉዳይ አይደለም። ድፍን የኢትዮጵያ ህዝብ የሚያውቀው ጉዳይ ነው። እና እዚህ ባታለቅሱ መልካም ነው። እንግዲህ እንደተመለከታችኋቸው ቪዲዮዎች የተለያዩ አሉ። እንዲህ በቀላሉ ንግርቶቹ ቆይተዋል። እንደዚህ እናድርግ፣ እንደዚህ እንበል፣ እንደዚህ ብዙ ናቸው ንግርቶቹ እና እነኛ ተከማይተው ነው አሁን በየቦታው መፈናቀል፣ መገደል የመጡት ማለት ነው። በአደባባይ ላይ እነኛ ሲነገሩ ይገደላል፣ ግደሉት ምናምን የሚሉ ንግግሮች ተከማችተው ነው። አንዱ ለቪዲዮዎች እኔና እንመለሰው ነው። ቪኪ መብረቁ የተባለውን የእስልምና አቀንቃኝ ፖለቲከኛ ዋህብያን ታውቁታላችሁ። የሚናገረውን ስሙ። ወደ 1 ቢሊዮን የሚጠጋ ፎሎወር ያለው የእስልምና ኡስታዝ ነው። እስከ ገዳሙ ነው። ስለዚህ እስከ ቤተክርስቲያኑ እስከ ገዳሙ ነው። አዎ በትክክል በለው እያልኩ ነው። ይሄ ሌባ ካልጠፋ ሰላም አይገኝም። ወላሂ ነው የምላችሁ። ወላሂ ጳጳስ ወሎ ውስጥ አይቀመጥም። እመነኝ። ትንሽ ቀናት እያልኩ ቆይቻለሁ። ከዚህ በኋላ ግንባርን ትባላለህ ምድረ ቆሻሻ ማለት ነው። እኛ እኮ ሞተናል እኮ ፍልስጤም እንደዛ ስትሆን እኮ ሞተናል። እኛ በህይወት የለንም እኮ። በህይወት ያለን መስሏችሁ ነው ደሙስ ነው የለንም። እስከ ገዳሙ ካህናቱን በለው ግንባሩን የምታለቀልቁት የምታሸገረግዱት የምትከተሏቸው ሰዎች ማንን ነው? ለዚህ ነው ለአራጆቻችን ቢላ እየሰጣችሁ ቢላ እያቀበላችሁ እንዲህ ነው እነሱ። እኛ ተነስተን ሼኩን በለው ግንባሩን በለው መስጊዱን አቃጥል ብለን ተናግረን ቢሆን እንደዚህ እያለ እኛ አባቶች እንደዛ ቢናገሩ ሙስሊሞችን እንደዚህ አድርጓቸው አሸማቋቸው መምህራኖች ቢሉ በሰላም እንኖራለን? ኦኬ በሰላም ያኖሩን ነበር? እንዴት እድሜ ልክ አያለቅሱም ነበር? ያንን ቪዲዮ እያያዙ ቀጥል። ሀገሪቱ የኛ ነች ካሉ ደግሞ እዚህ ጋር ቆይተዋል። ስሙት በደንብ አጭር ቪዲዮ ነው። ምንድነው ሀገሩ የኛ ነው ሲል ምድር የአላህና የመሐመድ ነች፣ ስለዚህ ክርስቲያኖች አይገባችሁም ነው።
ሀገር የኛ ነው። የስያሜው ጉዳይ ኢንሻአላህ ስህተት ከሆነና መስተካከል ካለበት ሌላ ጊዜ ሊስተካከል ይችላል። ምድሪቷ ግን የኛ እንጂ የሌላ የማን አይደለም። በቀዳሚነትም እኛ ነን። ታሪካዊ ማረጋገጫም ካስፈለገ በሞራል እንኳን የነሱ እንዲሆን አንፈቅድላቸውም። የታሪክ ምስክር የላቸው፣ የሃይማኖት ምስክር የላቸው፣ ሞራል እንዲኖራቸው እንኳን ሊገባቸው አይችልም። ስለዚህ በዚህ በሀገራችን ላይ ድርድር አያስፈልግም። የኛ ኢትዮጵያዊነት ወይም ደግሞ ኦኬ እያለ ያላችሁን ሰማችሁ። ምድሪቱ የእኛ ነች የእነሱ አይደለችም። ምክንያቱም ሀዲሱ ምን ስለሚል ምድር የአላህና የሙሐመድ ነች ስለሚል ገና ለገና ምድር የአላህና የሙሐመድ ነች ስላለ የእኛ ነች። እነሱ ሞራል ሊኖራቸው አይገባም፣ የእነሱ አይደለም። በታሪክም ከሆነ ኢትዮጵያ ላይ ቀድመን የመጣ ነው እኛ ነን፣ እነሱ አይደሉም። አይገባቸውም። ቢሆን እንኳን አንፈቅድላቸውም፣ አንሰጣቸውም። ምድር የእኛ ነች። ለምን? ሀዲሱ ምድር የአላህና የሙሐመድ ነች። በአላህና በሙሐመድ ካላመናችሁ ህይወታችሁም ንብረታችሁም አይጠበቅም ስለሚል ማለት ነው። እኛ እንደዛ ብለን ቢሆን ኖሮ ምን እንደሚያደርጉ ማሰብ ነው። እኛ እንደዛ ብለን ቢሆን ናገሩም እኮ እነሱ የሚያደንቁት የሚያከብሩት ትልቅ ቦታ የሚሰጡት ትልቅ ሼካቸው ነው፣ አስተማሪያቸው ነው። በመጅሊሱ እውቅና ያለው ንጽጽሩን የሚመራ ከዚህ በፊት የቀረበውም እስማኤል የሚባለው ያመብረቁ የሚሉትም ንጽጽር እኛ እንደጀመረ ንጽጽር ይሰራ ነበር። ቤቱን ከፍቶ ንጽጽር ላይ የነበረ ሰው ነው። አሁን ወደ ፖለቲካ የዞረው ውጭት ኔትወርክ ናቸው እነሱ በእያንዳንዱ ዘርፍ ላይ። በዚህ ደረጃ ሲነገር እንዴት ነው ዋሃብያዎች ወጣችሁ ትክክል አይደላችሁም ሳትሉ እኛ ይሄ ስህተት ነው ብለን ስናመጣው ኦርሳ መዲፎ ሲያወጣ ለምንድን ነው የምትናገሩት? መታችሁ ፖለቲካ የምትሉት ምን አይነት ፖለቲካ ነው? ምን ማለት ነው? ይሄ በጣም የሚያሳዝን ነው። አሁን ይህን ሁሉ ቢያንስ እኛ ከዓመት ያህል አቅርበናል። እንደዚህ ፕሮግራሞችን አሳይተናል። ነገር ግን እንደ ፊልም ነው አይታችሁ ያለፋችሁት አይደለም። ይሄ መሆን የለበትም። ስህተት ናችሁ። ቆም ብላችሁ አስቡ። ዋሃብያዎች ያላችሁበት ባለማወቅ ዝም ብላችሁ በፖለቲካ የምትነዱ ማለት ይሄ ኡስታዛችሁ ትናንትና መስጊድ ውስጥ ቁጭ ብሎ ቢላዋ አዘጋጁ የሌላችሁ ስንት አላችሁ ከጎረቤት የምትዋሱ ሲል ፍቅርን እያስተማረ ነው። ታዲያ አርሲ ላይ የደረሰው ይሄ አይደለም? ያሳዝናል። ቀጥል ቪኪ። ይቅርታ የማይሰማችሁ ከሆነ ስንቶቻችሁ ናችሁ በገዝታችሁ ግን ቤታችሁ ቢላ እንኳን የሌላችሁ ያለው? ቢላን የምጠይቁት ከሌላ አካል አይደለም። ዝግጅት ላይ ናቸው እነሱ። ያ እንግዲህ የተለያዩ መረጃዎችን አሳይተናል፣ የተለያዩ ቪዲዮዎችን አሳይተናል። አንዴ እኔ ላውራ። እቻ ሀገር በነገራችሁ ላይ የክርስቲያን ነች ሲባል በዚሁ አጋጣሚ አንዳንድ ክርስቲያኖች የምትስቱት ከዚሁ ጋር ተገናኝቶ ግደሏቸው፣ በሏቸው፣ አስወጧቸው ማለት አይደለም ትርጉም። የክርስቲያን ነች ክርስቲያን የነበረባት ሀገር ነች ማለት ነገሩ ታሪኩ እንደ ታሪክ ለቀጣይ ትውልድ ተቀምጦለት መጻተኛው ህዝብ ያንን ተቀብሎ መኖር ይችላል። ታሪኩ ግን መታቀብ አለበት። በቃ ሀገሪቱ ማን ነበረባት ቀዳሚ ከተባለ ክርስቲያን። ከዛ በኋላስ ወሃቢያ የሚባል መጽሐፍ ነው የተደማመጥን ብናወራ ይከበነው ምናወራ እኮ እየተደማመጥን እንድናወራ እኔ መጨረስ አለብኝ እኮ ተደረው ሰውርቶ እየተደማመጥን ወይ ማውራት ከጀመርክ ገናውን ነው ወንድሜ። አንተ ጋር እንዴት ነው ሰዓት የሚሰራው? 30 ሰከንድ እንኳን አልሆነኝም። ለማንኛውም ያንን እንድትረዱት ሁላችሁም ይሄንን አረቁ አንዴ እያወራሽ ተንገብግባል። በቃ ወይዲሽ ቀጥል። የኔ አባት መንገብገብ አይደለም ይሄ እኮ ለምታነሳው ጥያቄ ወይም ደግሞ ለምታነሱት ሀሳብ ሁላችንም እዚህ ጋር መልስ ይሰጠን
ኢትዮጵያ ውስጥ ያለብን እናንተ ብቻ ሙስሊም ነበር በቀዳሚነት ሁሱሽ ችግር የለውም እንድናወራ ከፈለክ በቀዳሚነት ኢትዮጵያ ውስጥ ሙስሊም ነበር በቀዳሚነት ኢትዮጵያ ውስጥ ሙስሊም ነበር ወይ እኔ አሁን ስለሱ አይደለም ማወራለህ ከሱ ቀደም ብሎ ሰላም ይወራራል ተደርበ ለማውራት ያክል ተሳመኛለህ ማወራለህ ስለሱ ሳይሆን እያወራህ ባለው ርዕስ ቀደም ብሎ ስላለው ነገር ነው ቀደም ብለ ማውራት ስላለበት ነገር ወይም ደግሞ ስለዘነጋው ነገር ላስታውስህ ያውሽ በቃ ካስታወስከኝ እንኳን ማስታወስከኝ whoever ስለሱ አይደለም election እንዴ ስለሱ አይደለም ማወራ ወደ አዳም ልትመልሰን ነው እንዴ ቀጥሉ አንዴ ፈቀድልኛል እሱ ይሰማል ወይው ፈይ ኦኬ ያው ወደ መጀመሪያው መለሰልህ እኮ አይ እኔ ላወራ የፈለኩት ይሄን ሳይሆን እቺ ኢትዮጵያዊ ማናት ምናምን ላለው ነገር ነው እሱንማ እኮ አላወራም አልክ በቃ አሁን ደግሞ ወደዚህኛው መለሰልህ አልተደማመጥንም ቅድም እንደዛ ነው ተደማመጥን በቃ አሁን ምድር ያላህና የሙሐመድ ነች ነው ሐሳቤ ምን መሰለህ እኛ ነገሩን ወደ ፖለቲካ ከምንወስደው እዚህ ምድር ላይ ኢትዮጵያ ላይ ማን የቀደመው ምን ከማለታችን በፊት እሺ የኛ የሚባል ነገር የለም እዚህ ምድር ላይ እሺ ገባ ከኛ ቀድሞ ፈጣሪ አለ ኦኬ እኛ ኖርንባት እንጂ የናንተ የነማ የነዛ የሚባል ነገር የለም ኦኬ ነገሩን ፖለቲካ አታድርጉት ኦኬ አንድ አካል ሲቀጥል ደግሞ እዚህ ጋር አንተ ማን ነህ አንድ አካል ግን ምድር የኔ ነችና ለአንተ አትገባህም ቢልህስ ጤነኛ ነው እኔ እስማማለሁ በአንተ ሀሳብ ተስማምቻለሁ ምድር የፈጣሪ ነው የትኛውን ቦታ ላይ አይደለም ኢትዮጵያ ውስጥ አሜሪካም ሄደህ መኖር ትችላለህ ምድር የፈጣሪ ነች ብዬ አምናለሁ አንድ አካል መጥቶ ግን ነው አንተ መኖር አትችልም ከኔ ጋር ካልተመሳሰልክ ከእምነቴም ጋር ካልተመሳሰልክ አልተፈቀደልህም ምድር የኔ ነች ቢልህስ ያ አካል ማን ነው በቃ ማንንም ይሁን ማተር ያደርጋል ሁማን ራይት ላይ ለምሳሌ አበበና ጫላ ሲናገሩ ልዩነት አለው እንዴ አለ ልክ አይደለም ጎበዝ ይሄ አካል ነብይህ ነው ትእዛዙን የሰጠው ነብይህ ነው ሳያል ቡካሪ 31 67 እሱ መሰረት አድርጎ ነው አቡ አይደር ምድር የኛ ነች እንጂ የክርስቲያኖች እናንተ አይደለችም ብሎ የፈሰረው ነብይህ የተናገረው ነው ቡሃሪ 31 67 እንክፈተው ምናልባት አንተ የተረዳህበት መንገድ ይሆናል ያ እናየዋለን አብረን አንተ በለያ ኦኬ አንብበው ቀጥል ቀጥል ሁሱ እስቲ ትራንስሌት አድርገውና አማርኛ ላይ ይታያላ ምድር የአላህና የመልእክተኛው ናት ኦኬ ሙሉውን አዲሱን ተርጉሞ ስታንብብ የሆነ ነገር ስታነብ አንድ መስመር ብቻ አንብበ የሆነ እረዳዋለሁ ማለት እኮ አይቻልም ስታነብ ከመጀመሪያ ጀምሮ ይሄ ነገር ለምን ተባለ ከሚለው ጀምሮ ነው ማንበብ ያለብህ ያው እውነት ብለሃል እኛም ለዛ ነው ሙሉውን አለማንበቡ ቆይ ለምሳሌ ኡፎ የሚለውን ቆይቶ ምሳሌ እና ዩን ብታነብ ትርጉም ይሰጣል እኮ ትክክል ነው በደንብ ትርጉም እንዲሰጠን አሁን ሙሉውን አድርግ አልኩት እኔ ራሱ እኮ አሁን አንብበው አንተ ራስህ አንብበው እሱ ያንብበው ራሱ እሱ ቀጥል አንብበው እሱ ሚዩት ነው ሚዩትን አንሳ ያንብብ ችግር የለም አንተ እንድታነብ ፈለግን አሁን ሙሉውን ስለሆነ ሙሉውን አንብበለት ሙሉ ሲነበብ በደንብ ሴንስ ስለሚሰጥ ማለት ነው
ይሁን ደግሞ አንብብ ችግር የለውም። እኛም መስጊድ ውስጥ ሳለን ነብዩ ወደኛ መጡና ወደ አይሁዶች እንሄዳሉ። እኛም በይተል ሚድራስ የአይሁዶች የትምህርትና የጸሎት ቦታ እስክንደርስ ድረስ ወጣን። እነርሱ እስልምናን ተቀበሉ፣ ሰላም ታገኛላችሁ፣ ደህንነታችሁ ይጠበቃል፣ ምድር የአላህና የመልእክተኛ መሆኗን ማወቅ አለባችሁ፣ እኔም ከዚህ ምድር ላስወጣችሁ ፈልጋለሁ። ስለዚህ ከእናንተ መካከል ንብረት ያለው ሰው ካለ የመሸጥ ፈቃድ አለው፣ ካልሆነ ግን ምድር የአላህና የመልእክተኛው መሆኗን እወቁ። በጣም ጥሩ። እንዴ አላህ ማንም ነው እንደዚህ ጋር ፈጣሪ እኮ ነው የፈጠረው አምላክ ምድር የኔ ናት ብል ምን ያስገርማል? ቀጥል አብራራ። ምን ያስቀሃል? የምሬን እኮ ነው። ቀጥል። ምን ይሁን መንገድ ልክ ነህ። እኔ በተረዳው መንገድ ልክ አይደለም። ጭንቅላትህ ነው የምትረዳው አንተ። ችግር የለውም። እምነቴን አልተከተልክም፣ የእኔን እንትን አልተከተልክም እና ላስወጣ ቢልህ ይህ ትክክል ነው ወይ ብየው ምንድን ያለው ትክክል አይደለም ማለት አካል ነው ያወራኸው አንተ። ስለ አካላዎች ያሉ ችግር የለውም። የአካል ማን ነው የሚባለውን እሱም በትንላለኝ። የሆነ አካል መጥቶ አልኩኝ የኔን እምነት አልተከተልክም፣ የኔን አስተምሮ አልተቀበልክም እና ላባርህ ከዚህ ምድር ላይ ከዚህ ምድር ላይ አባርህ ቢልት ትክክል ነው ይሄ አካል ስለው ትክክል አይደለም አለኝ። ለምን? የእሱን እምነት ስላልተቀበለ ላባርህ ቢል ይሄ አካል ትክክል ነው ትክክል አይደለም አለኝ። ይህንን የተናገረው ማን ነው? ሙሐመድ ነው። ምን ብሎ ፕሊስ ሆልድ ኦን ምን ብሎ ተናገረ? ምድር የኔና የአላህ ነች። በምን እስካላመናችሁ ድረስ በአላህና በእኔ ካላመናችሁ እናንተን ላስወግዳችሁ እፈልጋለሁ ከዚህ። ስለዚህ ይሄ አስተምሮ ትክክል ነው ብለህ ነው የምታምነው? አካል ማለት ለአንተ ምንድን ነው ትርጉሙ? ፐርሰን ማለት ነው። በቃ ፐርሰን ትዘርዝርልኛ። እኔ ማለት የሚችል እንግሊዘኛው አልጠፋኝም። በቃ ፍቃድ ያለው መናገር የሚችል ማዘዝ የሚችል። እሺ ቀጥል። ሚዩትን አንሳውና ያ ከሆነ ሁላቸው የሚያስማማን አለ። ጤናማ አይምሮ አለ። ይሄ ጤናማ አይደለም፣ ትክክል አይደለም። ሰንበዲ መጥቶ ፈጣሪ እንደዚህ ብሎኛል፣ ምድር የኔና የፈጣሪ ነው፣ ስለዚህ ከዚህ ሰፈር ውጣ። ምድር የኛ ነች፣ ኢትዮጵያ የኛ ነች፣ ክርስቲያኖች አይገባቸውም። ይሄ ጤናማ አይደለም። ራሳችሁን አሸውዱ። ሰንበዲ አይባልም ወይም ደግሞ አካል አይባልም። የሆነ አካል ይኸውልህ፣ የፈጠረህን ፍጥር አካል ማለት አትችለውም። ደግሞ ከሰዎች ዘንድ የወዳደር አይነት ፍጥረት አይደለም፣ ነብይ ነው። እሺ በቃ በእኛ አስተምህሮት ደግሞ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በቀላሉ መንገድ የትም እኮ አታመልጠኝም። በቀላሉ ይሄ ማምለጥ አለማምለጥ አይደለም። ሆነ ስርዓት ያዝ። ደምሳሽ ለምሳሌ ነብይ ነኝ ብሎ ክሌም አድርጓል። ደምሳሽ ነብይ ነኝ ብሎ ክሌም አድርጓል። እሱ የተረዳህበት። ስለዚህ ለአንተ ደምሳሽ የምትቀበልበት ሌላ ይሆናል፣ አንተ የምትቀበልበት ሌላ ይሆናል። ተረጋጋ። ለአንተ መሐመድ ነብይህ እንደሆነ ለእኔ ነብይ አይደለም። ደምሳሽ ለአንተ ነብይ አይደለም፣ እሱ ግን ነብይ ነኝ ብሎ ክሌም አድርጓል። ተከታይ ካገኘ ነብይ ነው ለዛ ለሚከተለው ሰው። ደምሳሽ መጥቶ ምድር
የኔና የፍቅር ሲዝም አምላክ ነው፣ ከዚህ ውጣ፣ ከዚህ እምነቴን ታልተቀበልክ ቢል ጤናማ ነው? ጤናማ አይደለም። ደምሳሽ ላይ ጤናማ ያልሆነ መሐመድ ላይ ጤናማ ሊሆን አይችልም። ምክንያቱም እውነት እውነት ነች። ማንም ይነገራት፣ ማንም ላይ ትሁን፣ የትም ቦታ ትሁን፣ እውነት አንዲት ስለሆነች ማለት ነው። በመልክ በብዛት በቁጥር ምናምን ማተር የሚያደርጋት ስላልሆነች ወንድማችን ቅድምም ብሏል። አንድ አካል እምነታችንን ስላልተከተልክ ከዚህ ምድር ላባር ቢል ጤናማ ነው ወይ ብዬ ስለው አይደለም አለኝ። እምነት ውስጥ ምን አለ? የሚታመን አካል አለ፣ የሚታመነው አለ። እንደገና ደግሞ በእምነት ውስጥ የሚታመን ትምህርት አለ። ስለዚህ መሐመድ ምንድን ነው? ይህን ዞ የመጣ አካል ነው። መሐመድ ምን የሚለውን እስልምና የሚለውን አስተምሮ ዞ የመጣ ነው። ስለዚህ በዛ በእስልምና ውስጥ ደግሞ ምንድን ነው እሱ? እኔ ነብይ ነኝ የሚል አላህ አምላክ ነው የሚል ይህንን እስካልተቀበላችሁ ድረስ ምድር የኔና አላህ ነች። ስለዚህ እኔ እንትን እላችኋለሁ የሚለው አስተምሮ ጤናማ እንዳልሆነ ኦልሬዲ በመጀመሪያ መስክረዋል። አሁን እዛ ላይ ብዙም ጊዜ አናጠፋም። ውስጥ ያውቀዋል። ከክርስትና አንድ ሰው ቢወጣ አሁን በእናንተ የሆነ አይሰማም የሆነ ነገር፣ ቆይ እንዴት ነው የምታየው? ንገረኝ። ይሰማ ይችላል። ይሰማሃል ማለት ግን ያንን አካል ግደለው ማለት አይደለም። ጸሎት ልታደርግለት ትችላለህ፣ ልታስተምረው ትችላለህ። አልፈልግም ካለ መብቱ ነው። አሁን እኮ ይሄ አሁን ምድር የኔ ነች ብሎ ደግሞ መውጣት ብቻ እኮ አይደለም። አሁን እኮ ከእስልምና የወጣውን ስለመግደል ምናምን አይደለም ቶፒካችን። ከዛ ከፍ ብሎ አንተ ጋር መጥቼ ምድር የኔና የፈጣሪ ነች፣ ስለዚህ አንተ የምንኖረው ክርስትናን ስትቀበል ነው፣ አለበለዚያ መኖር አትችልም የሚለው ወረስት ነው። ከእስልምና የወጣ የሚገደል ወይም ከክርስትና የወጣ እንዴት ነው? እሱ አይደለም። አሁን አንተ ጋር መጥቼ ሰላማዊውን ሰውዬ ማምለኪያ ቦታ ክፈተው፣ አዲሱን አንዴ ማምለኪያ ቦታ መጥቼ እኔ ነብይ ነኝ አላህ ጌታ ነው ማትቀበል ከሆነ ምድር የኔና ያላ ስለሆነች አንተ እዚህ መኖር አትችልም ስልህ የከባድ ነው፣ ያስቸጋሪ ነው። ሎክ ሳሂህ ቡኻሪ 61 አቡ ሁረይራ እንዳስተላለፈው። ኦኬ እሺ፣ ቀጥላ እንደዚህ ይላል። እኛ መስጊድ ውስጥ ሳለን ነብዩ ወደኛ ወጡና ወደ አይሁዶች እንሂድ አሉ። እኛም ቤተል መድሪስ ወይም የአይሁዶች መሰብሰቢያ ቦታ ጸሎት የሚያደርጉበት ማለት ነው እስክንደርስ ድረስ ወጣን። አብረው ሄዱ ጸሎት ማድረጊያቸው እኛ ጋር። ከዛ ሄደው ምን አሏቸው? እርሳቸውም ለነርሱ ለአይሁዶቹ ማለት ነው መሐመድ እንደዚህ አላቸው፣ እስልምናን ተቀበሉ፣ ሰላም ታገኛላችሁ፣ ደህንነታችሁ ይጠበቃል። እስልምናን የምትቀበል ከሆነ አንዋጋችሁም፣ አንገላችሁም፣ ምድር ላይ መኖር ትችላላችሁ፣ ሰላም ትሆናላችሁ። ምድር የአላህና የመልእክተኛው መሆኗን ማወቅ አለባችሁ። ምድርን ከከለከልከኝ ምንም በቃ ሌትም መኖር እኮ አልችልም። ምድር የኔ ነች ብለህ ክሌም ካደረግ የሆነ ቀን ላይ መጥተህ ናውጣ ትለኛለህ ማለት ነው። አሁን ማምለኪያ ቦታቸው ላይ እንዳስወጧቸው እኔም ከዚህ ምድር ላስወጣችሁ ፈልጋለሁ። ስለዚህ ይሄ ጤናማ አይደለም። ምድር የኔና የሰንበዲ ነች ብለህ ክሌም ካደረግ አቡ ሃይደር እንደተናገረው አሁን ምን አለ? ኢትዮጵያ የክርስቲያኖች አይደለችም የኛ ነች አለ። ኢትዮጵያ የኛ ነች ብትል አንዋር ችግር የለውም። ለምን እጣላለሁ? አልጣላም። አንተም ኢትዮጵያዊ ነህ። አንዋር ብለህ በአማርኛ ጽፈህ ነው። በአማርኛ ነው እየተግባባን ያለ ነው። ኢትዮጵያ እኔ ብቻ ሳትሆን ያንተም ነች። እኔም እየኖርኩባት ነው፣ አንተም እየኖርክባት ነው። አንተም ተወልደህባታል፣ እኔም ተወልጄባታለሁ። የእኔ ትብት የተቀበረበት ኢትዮጵያ አፈር ላይ አንተም ኢትዮጵያ አፈር ላይ ተቀብሯል። ኢትዮጵያ እኔ ነች፣ ማንም አይነካትም። ኢትዮጵያ እኔ ነች እያልክ ብትፈክር ደስ ነው እንጂ የሚለኝ አይከፋኝም። ኢትዮጵያ ያንተ አይደለችም የኔ ነች ካልክ ግን ሌላ ነገር ነው። ክሌም ለምንድን ነው ይሄን ያልከው? ምክንያቱም ምድር የአላህና የመሐመድ ነች የክርስቲያኖች ግን አይደለችም ካልክ ይህ አያስማማንም። ለምን መሐመድ እንዳደረገው ደግሞ ምን ኔክስት ምን ትላለህ? ታስወጣኛለህ ማለት ነው። ይሄ ጤናማ አይደለም። ይሄ ስህተት ነው።
ገርም ነው። እኔ አሁን ከልጅነቴም ጀምሬ ስሰማ ያደግኩኝ ክርስቲያን ለሙስሊም እንትን ባለውለታ እንደሆነች ነው የምሰማው። አሁን ይሄ አዲስ ነው እኔ የማየው። የሚገርም ነገር ሀዲሶቹን ስለማታያቸው ነው። ኡስታዞቹም ሲናገሩ አታስተውሉም። አቡ ሀይደር አሁን ደጋግሞ ይህንን ተናግሮታል። አሁን አስደመጥን የአቡ ሀይደርንም። እኛ እንዲሁ ከራሳችን ብቻ እንዳላወራ ነው። የተለያዩ ኡስታዞች ያወሩትንም አስደመጥናችሁ። ምንድነው አታስተውሉትም? ያን እኛ ሰምተን ዝም ብለን ስለምናሳልፍ አይተን ወይንም ደግሞ ቻሌንጅ ስለማናደርግ አንዳንዴም ንቀን ዝም ስለምንል አንድ እሺ፣ በዚህ ነገር ላይ አንድ ሀሳብ ልስጥ። እኔ ቀጥል ስጥ መልስ ሀሳብ ማስረዳት ነው። ምድር የኔ ናት ያለው ማን ነው? አላህ ነው አይደል? ከነቢዩ በፊትም ወይም ደግሞ አቡ ሀይደር ከምትሉትም በፊት ማን ያለው? አላህ ነው ምድር የኔ ናት ያለው። እሺ፣ ነቢዩ የመጣው የአላህን ቃል ሊያስፋፋ ነው። እሺ፣ ነቢዩ የአላህን ቃል አስፋፋ። ኦልሬዲ የእሱ ተወካይ ነው። ገባ? ነቢዩ ሰለላሁ ዐለይሂ ወሰለም ወደ ምድር ሲመጡ የአላህ ተወካይ ናቸው። አሁን እኛ እዚህ ጋር ግድ አይሰጠንም ነቢዩ ያሉት ወይም ደግሞ አቡ ሀይደር። እኛ ቀድሞ ያለው ማን ነው? ይህን ነገር የተናገረው አላህ ነው። እሺ፣ አቡ ሀይደር እዚህ ጋር ይሄን ነገር የተናገሩ ያሉት በምን ምክንያት ነው? የሆነ ነገር ሀፕን አድርገው ባለው ሰዓት ላይ በምንም ነገር ይናገር። አዳምጣ። አሁን አስጨርሰኝ፣ አትግባ፣ መሀል ላይ አትግባ። ስታወራ እያዳመጥኩ ነበር። ላስረዳ፣ ስመኝ። አዳመጥኩ እኮ አቡ ሀይደር የተናገረበትን ላስረዳ። ደግሞ አውቀዋለሁ፣ ማስረዳት አይጠበቅብህም። እሺ፣ ምድር ማነች? የአላህ ብቻ። በቃ አላህ ነው ፈጣሪ። ማን ነው ሌላ? የኔና አላህ ነች ነው ያለው ነብይ። የእሱ ተወካይ ነው እዚህ ጋር ገባህ? ተወካይ የሚል ነብዩ ሲያወራ ነብዩ ሰለላሁ ዐለይሂ ወሰለም ሲያወሩ አላህን ወክለው ነው የሚያወሩት እንጂ ራሳቸውን ወክሎ አይደለም። ስለዚህ አላህ ከአላህ ነው የተላኩት። እዚህ ጋር ምንም ነገር ቢያወሩ የአላህን ቃል ነው እያወሩ ያሉት እንጂ የራሳቸውን ቃል ፈጥሮ አይደለም የሚያወሩት። ቆይ አትበለኝ፣ ላውራ፣ አስጨርሰኝ። አዳምጣ። በመጫወት እኮ አይደለም። ወኪል የምትለው ምንድን ነው? እና ብሎ እኮ አያይዞታል። የአላህ እና የኔ፣ የአላህና የኔ እና የሚለው አያያዥ ነው። ስለዚህ ሙሐመድ ግልጽ ተናጋሪ ነው። ምንም ውስብስብ የሚናገር አይደለም። ዋናው ፖይንቱ ግን የአላህ ብቻ መሆኑ ፈጥሮ ያወራው ነገር አይደለም። እዚህ ጋር ገባህ? ከራሱ ፈጥሮ ያወራው ነገር ሲሆን ልክ ነው ልትል ትችላለህ። ይሄ ግን ከአላህ በቃ ይኸውልህ ቀጥታ ነው ነገር። አንተ ይኸውልህ አዙረህ ነው እየተረዳ ያለው። እፎይ ምንድን ነው የምትለን ወንድማችን? ከራሱ ተናገረ፣ ከጭንቅላቱ ተናገረ፣ ከእግሩ ኬርስ። እኔ የምኖርበትን የኔና የፈጣሪ ነው ብለህ የምትወጋኝ ከሆነ የምታስለቀቀኝ ከሆነ በሙሐመድ ነብይነትና በአላህ ጌትነት ካላመንኩኝ ምድር ላይ ነብዩ የኔ ነው ስላሉ አንተ ለምን ረበሸ? አላህ የኔ ነው ስላሉ አላህም ይበል አላህ ብሏልም ብሎ ይምጣ። መኖር አይፈቀድልህም ምድር ላይ። ምድር ያላህ ነው ብሎ ካለኝም ስቲል ጤናማ አይደለም። ምክንያቱም ነገ ለምሳሌ ኦሮሚያ ክልል ላይ ዋቄፈና የሚከተሉ አሉ። ስለዚህ ዋቃ ምድር የዋቃ ነው። ስለዚህ አላህ የምታመልኩ የምታወራው ፖለቲካ ነው እኮ ከአላህ ከኮ ይገናኝ። ደንቆሮ ያንተ አላህ እኮ ለእኔ እኮ ጭንቅላት የሌለው ጣሳ ነው። ክፍት እኮ ነው ከላይ። ያንተ አላህ ለእኔ አምላክ ነው እንዴ? ከአላህ ጋር ይገናኝ የሚላል። ለዛኛውም ለሚያመልከው አካል እኮ ጣዖትም ቀርጾ ያምልክ፣ ለእሱ አምላኩ ነው። ያ አምላክ ብሎት እስከተከተለው ድረስ አምላኩ ነው ለሱ። ምድር የአምላኬ ነች ካለ አይ አላህ የበላይ ነውና ከአላህ ጋር አንተ ነህ ለአንተ ነዋ። ለዛኛውም ደግሞ እኮ ለሚከተለው አምላኬ ላለው አምላኩ ነው። በዚህ መጠንማ ደንቆሮ አትሁኑ እባካችሁ። አላህ የበላይ ስለሆነ ከአላህ ጋርማ እንትን ይባላል። አላህ ካለ ችግር የለውም። ያኛውም አካል ተነስቶ አምላኬ ብሏል። ስለዚህ ምድር የኔና የፈጣሪ ነች ወይም ደግሞ የፈጣሪ ነች ምድር፣ እዚህ መኖር አይፈቀድልህም ሲልህ አይ አላህ ይበልጣል እኮ እያልክ ልትፎካከር ነው። እንዳትፎካከር ያጸዳሃል፣ ያይድሃል።
ምን አይነት ጭንቅላት ነው ያላችሁ? ሀቢብ ወይፍ እንዴት ነህ? አለው ይመስገን። ጠፍተሃል። በሰላም ነው? አዎ እውቀት እያሰባሰብኩ ነበር። እውቀት ነው ሙቀት? እውቀት እንዴት ነው እሱ? ተከማቸ? አዎ ጥቅምም አለው ጉዳትም አለው። ተጠቀምክ ተጎዳ? አይ ትንሽ ተጠቅም ያለው ያለኝ እውቀት ትንሽ ጨምሯል። ጥሩ ነው አለ። ዋናው ማወቅም የመሰለ ነገር የለም። እውቀት ጤናማ ነው። ሳያውቁ ከመከተል አውቆ መከተል ነው የመሰለ ነገር የለም። ሳያውቁ መለፍለፍም ከባድ ነው። ያ ሳታውቅ ዝም ብለህ ስታወራ ያስገምታል። አፍ ሲከፈት ጭንቅላት ይታያል ስለሚባል መልካም፣ ጥሩ ነው። ምን ጥያቄ አለህ ዛሬ? አይ ጥያቄ የለኝም። ያው ለመማር ነው የመጣው እንደተለመደው። ይህንን እንዴት ታየዋለህ? አንድ አካል ምድር የኔንና ያላህ ነች ብሎ ማስወጣት ጤናማ ነው ብለህ ታምናለህ? አሁንም እንጃ፣ ግን ትንሽ ግር ይላል ነገሩ። ቪዲዮዎችን አያቸው አይደለ? ክርስቲያኖችን በሏቸው፣ ግደሏቸው፣ ፍለጧቸው የሚሉትን። አዎ ጆይሶች ግን ባይዘው በድሮ ጊዜ በጣም መጥፎ ስለሆኑ ይመስለኛል። ማ ይሁዶች ሙሐመድን እኮ መጥፎ ቢሆኑ ኖሮ እኮ ሙሐመድ እኮ እነሱ ባይቀበሉ ኖሮ እስልምና አይኖርም ነበር። ይህን ታውቃለህ? አያ ወደ ትክክለኛ ክርስቲያኖችና ይሁዶች ባይኖሩ ኖሮ እስልምና እንደማይኖር ታውቃለህ? እሱ ያው እንትን ባነበብኩ ልክ ያው አንተም በተገነዘብኩ እኮ ሊኖር ይችላል። አስረዳ። ሳባዎቹ ወደ ኢትዮጵያ ተልከዋል አይደለ? ተሰደው መጥተው ነበር። ክርስቲያኖቹ እንደዛ ጣዖት አምላኪዎቹ ክርስቲያኖቹ ጨካኝ ቢሆኑ ቢገሏቸው አይችሉም ነበር? እዚህ እንደ ጣዖት አምላኪዎቹ ጨካኝ ቢሆኑ ክርስቲያኖቹ እስልምና የሚባል ሃይማኖት ምናምን ብለው ቢያርዷቸው ቢገሏቸው ይጨርሷቸዋል። አንድ በል። ስለዚህ እነሱ ጠፉ ማለት ማን ይቀራሉ? ሙሐመድና ሙሐመድን ተከትለው ወደ መዲና ሄዱት አይደለ? ያው የጠየቁበት መንገድ ያው ጥሩ ስለሆነ ይመስለኛል ያልተዋወቀ። እሱን ላስረዳ። መጥፎ ናቸው እንዳትል ነው። ክርስቲያኖቹ መጥፎ ቢሆኑ ኖሮ እስልምና ይደርቅ ነበር ማለት ነው። አይሁዶቹም ደግሞ መጥፎ እንዳልሆኑ እንዴት ታውቀዋለህ? ቁረሾቹ ሲያሳድዱት ሙሐመድን የት ሄደው? ወደ መዲና ሄደው። መዲና ሲሄድ ደግሞ አይሁዶች ናቸው ያሉት፣ የተቀበሉት አይሁዶች ናቸው። አይሁዶቹ አይ ይሄ ሰውዬ ምናምን ብለው እንደ ቁረሾቹ ሊገሉት ይችላሉ። እንደገና ደግሞ ወደ ቁረሾቹ መመለስም ይችላሉ። ቁረሾቹ ስጡን ብለው ነበር፣ አይሁዶችን አንሰጡም ብለው ከለከሉለት። ስለዚህ አይሁዶቹ እዛ መሐመድን መግደል ይችላሉ። ወደዚህ የመጡት ኢትዮጵያኖች፣ ወደ ኢትዮጵያ የመጡት ደግሞ ክርስቲያኖቹ አንተ እንዳልከው ጨካኝ ቢሆኑ ኖሮ፣ መጥፎ ቢሆኑ ኖሮ እዚህ የመጡትን ይጨርሷቸዋል። እስልምና እዛው ይከትም ነበር። አንድ እንድታቅል የምፈልገው ነገር አይሁድ፣ ቁረሾች እና ክርስቲያኖች በጣም የተለያዩ ነገሮች ናቸው። ገባ አይደለ? ያ እሱማ የተለያዩ ናቸው። ግን እያልኩ ያለሁት ምንድን ነው? ለምን ይለያያሉ እንዳልኩ ታውቃለህ? ቁረሾች እና አይሁዶች አንድና አንድ አምላካቸው ድንጋይ ወይ ጣዖት ነገር ነው። ገባ አይደለ? ክርስቲያን ግን ያው አላህን እኮ ነው ያመልካሉ። አላህ ድንጋይ ነው እንዴ? አይደለም። ይኸውልህ የእነሱ ጌታ በሌላ ቁረሾች አላህን ያመልኩ የለ እንዴ? አላህን ያመልካሉ እኮ። ማን ነው አላህ ያመልኩ? ይሁዶች፣ ቁረሾች። ለምሳሌ የመሐመድ አባት ማን ነው ስሙ? የመሐመድ አባት ማን ነው ስሙ? አብደላ። አብደል ሳይሆን አብደላ። አብደላ ማለት የአላህ ባሪያ ማለት ነው አይደል?
እሺ አሁን ስለዚህ ለአላህ ባሪያ ነበረ አብደላ። ቁረሽ ነው መሐመድ ከቁረሽ የአላህ ባሪያ ይለያያል። ይኸውልህ እኛም እኮ የአላህ ባሪያ ነን ታውቃለህ እኮ። የአላህ ባሪያ ነው። አላህን ያውቁታል፣ አላህን ያመልካሉ። ግን የአላህ ባሪያ ሊሆን የቻልንበት መንገድ ምን እንደሆነ ታውቃለህ? ለእሱ ሰግደን ሁሌም ቢሆን ማለት ነው ዱዓ ስለምናደርግ ነው ባሪያ የተባልነው እንጂ ባሪያ ሌላ ትርጉም ኖሮት አይደለም። ስለዚህ አብደላ ሰግዶ ነው አላህ እንደዚያው ነው። ባሪያ ትርጉሙን እንጃ እንዴት እንደተረዳው ነው። አንተ የተረዳህበት መንገድ እኮ ነው። ሌሎች ለምሳሌ አህባሾች አንዴ ቋንታ በስነ ስርዓት የማትናገር ከሆነ ወይ ዝም ብለህ እንትናት ባሪያ ከሆንክ ማለት ነው። ባሪያ ከሆንክ ባሪያ የሚለው ቃል ሲነሳ ራሱ ልብ ይደነግጣል። ገብቷል? አንተ የምትረዳበት መንገድና ባርነት በእስልምና ይለያያል። እሺ አብደላ ማለት ምን ማለት ነው? ቃሲም አብደላ ማለት የአላህ ባሪያ ማለት ነው። መሐመድ አባስ ስለዚህ የአላህ ባሪያ ነው። አንዴ አዳምጠኝ። ስለዚህ መሐመድ የአላህ ባሪያ ነው። የአላህ ባሪያ የአላህ ነብይ ነው፣ ባሪያ አይደለም። መሐመድ የአላህ ነብይ። አብደላ አባቱስ የአላህ ባሪያ ነው። አባቱ ስሙን ስለያዘ ባሪያ አንተ ወደ ሌላ አትወሰድ። ንግግር አሁን እኔ ከቀደም ጀምሮ የሰማሁት ነው እና የምታስገባቸው ሰዎች አንተ ለምትጠይቀው ጥያቄ መልስ የሚሰጡ ሰዎች አይደሉም። አባቱ አንዴ ቃሲም አንተ አወራ ካርል እሺ እኔም ላወራና ከዛ በኋላ ጸጥ ብዬ አዳምጣለሁ። ጋይድ የምታስገባቸው ሰዎች አንተ ለምትጠይቀው ጥያቄ ሰዎች አይደሉም። መልስ እሺ። በመጀመሪያ ደረጃ፣ በሁለተኛ ደረጃ ግን አገር ሙስሊም ካልሆንክ እንዳትኖር አጥፏቸው፣ ግደሏቸው ተብሏል የሚባለውን አንድ አካል ነው ያለው እኮ አይደለ? አሁን አንተ ቅድም ቪዲዮን አሳይተህ አውጥተህ ያለው ሰውዬ ነው ያለው። እና ያን ሰውዬ ወስደህ ሙስሊም አድርገህ ራሱ ከሙስሊም ጋር ያን ጉዳይ አገናኝቶ ማውራት በራሱ ሌላ ችግር ነው። ግለሰብ እኮ አይደለም ቃሲም፣ አንድ ሰው አይደለም ያሳየ ነው። በጣም ብዙ ቪዲዮዎች ነው ያሳየ ነው። በጣም ብዙ ቪዲዮ ከ10 ያነሰ ቪዲዮ አሳይተ ነው። ስለዚህ ያ ሰውዬ ስለተናገረ የኢትዮጵያን አጠቃላይ ሙስሊም ይወክል ሲጀመር አጠቃላይ የሰዎቹ ንግግር አጠቃላይ የሙስሊም ህዝቦችን ይወክላል ብዬ ያልተናገርኩም ስቲል ነው። አስተምሮቱ ግን ይወክላቸዋል። ኖ ኡስታዝ ነው የሙስሊሞች ኡስታዝ ነው ብለህ ነው እያሳየ ያለው እኮ። የቅስቀሳው ራሱ ምንድን ነው? ወይ ማንን የሙስሊሞች ኡስታዝ ነው እከሌ የሚባል ሰውዬ ነው ብለህ ነው እያሳየ ያለው። ማንን ፎቶውን እያሳየ ነበር። አሁን አዋይደርን እያሳየ ነበረ። አባይደር ያንተ ኡስታዝ ነው አይደለም? እሺ አባይደር ያንተ ኡስታዝ ነው አይደለም? ኡስታዝ ነው እንጂ በደንብ ነው እንጂ ለምንድን ነው ኡስታዝ ማለት? ስለዚህ እሱ የተናገረው ትክክል ነው፣ ትክክል ነው። ምክንያቱም ትክክል ካልሆነም ቆይ ስማኝ፣ መልስ ልስጥህ። አንዴ ስማኛ። እሺ ቅድም አንድ ኡስታዝ ስለተሳሳተ በእኛ ታሳብ አልክ። አሁን ደግሞ ትክክል ነው የተናገረው አልክ። ቆየኛ ስማኛ። ሌላኛው የተናገረውንና እሱ የተናገረውን እየለየውልህ እኮ ነው። አሁን አንተ የምትመጣበትን መንገድ እኔ እየለየውልህ ነው። ትክክለኛውን መንገድ ልናገር ስል አፌን ትይዘኛለህ። ለጠየቀኝ ጥያቄ መልስ ልስጥህ እኮ መጀመሪያ የተናገረውን ነገር እሱ የተናገረውን ነገር አንተ እንደ መነሻ አድርገህ ነው የተናገርከው አይደል? እሱ ለተናገረው ጥያቄ አለ እኮ እሱም ኢትዮጵያ ምድር ውስጥ ነው የሚኖረው። የተናገረውን ሰውዬ ብትጠይቀው እስከነ ምናምኑ እስከነ ፍቿ በምን ምክንያት እንደዛ እንዳለ ሙሉ መረጃውን ይሰጣል እኮ። ግን እዚህ ጋር ለዚህ ጥያቄ መልስ የማይሰጡ ሰዎችን 10 ሙስሊሞችን አስገብተህ አዋይደር እንደዚህ ብሏል። ስለምን የምታወራው? እየየ ለምን ታወራለህ? ስለ ሀሳቡ አውራ፣ ስለ ሐሚት አታውራ። ንገረኝ። እሺ ኦኬ። አዋይደር ምድር የእኛ ነች የክርስቲያኖች አለችን ባለው ትስማማለህ? ምድር የእኛ ነች ነው ያለው። የክርስቲያኖች አለችም አላለም። ኢትዮጵያ የእነሱ አይደለችም ሲል እኛን ነው የእነሱ አይደለችም እያለ ያለ የእኛ ነች እያለ ቀድመንም የመጣ ነው እኛ ነን እያለ ነው።
ትስማማለህ በዚህ? ኢትዮጵያ እኛ ናት። ኢትዮጵያ እኛንም ትመለከተናለች፣ ሙስሊሞችንም ትመለከታለች፣ ሌላውንም ይመለከታል ነው። ስለዚህ አቡ ሃይደር ተሳስቷል ማለት ነው። አቡ ሃይደር ተሳስቷል ምናልባት። ስለዚህ አቡ ሃይደር ተሳስቷል። በሃይማኖት መረጃ ያለን እኛንን ክርስቲያኖች ሞራል እንዳይኖራቸው ሁሉ ማድረግ አለብን የሚልበት ሌላ ቪዲዮም አለው። ለምን እኮ ነው አየህ፣ ነው ችግሩ። ከሌላ ሰው ተረጋጋ። አቡ ሃይደር ምናልባት ሊሳሳት ይችላል። እሺ መልካም፣ እሱ ላይ ተስማማውልህ። አንተ እንደ ቃሲም ማይክን አሁን ቀስ በል አንሳና፣ አቡ ሃይደር ሊሳሳት ይችላል፣ እሱን እንተወው። ምድር የሙስሊሞች እንጂ የክርስቲያኖች አይደለችም ብለህ ታምናለህ? ምድር የሙስሊሞች እንጂ የክርስቲያኖች አይደለችም ብለህ ታምናለህ? ምድር የፍጥረታት ሁሉ ናት። ጎበዝ። የሰው ልጆች ብቻ ሳይሆን ቆይ ስማኝ፣ የሰው ልጆች ብቻ ሳይሆን የእንስሳውም የሁሉም ናት። ነብይ ደግሞ የፈጠረው የፍጥረታት ሁሉ ናት ምድር። ጎበዝ። ነብይ ደግሞ ተቃራኒ ነው የተናገረው። ስለዚህ ነብይን ዲባንክ አድርገህልናል፣ እናመሰግናለን። ሃይደር ያለው እንዳሰማችሁ ቆይ ምን እንዳለ ልጁም እንዲበራለት። ምድሪቷ ግን የኛ እንጂ የሌላ የማንም አይደለም። ምድሪቱ የኛ እንጂ የሌላ የማንም አይደለች። ያ ሐዲሱን አንዴ ክፈተው። ቆይ ነብዩ የተናገረው ይሻለዋል። አቡ ሃይደር ሊሳሳት ይችላል ስላለ ነብይ ደግሞ ምንድነው እሱ ያለው? እችን አዲስ አንብብልን፣ አማርኛውን አድርግለት። ከመጀመሪያው ጀመረ ከላይ ጀመረ ቅድም ካሳየበት ሳይሆን ከዚህ ጋር ሳይሆን ከመጀመሪያው ጀመረ ወደታች አድርገው ወደ ላይ ሄድኩ። ሌላ ሀዲሳቶች ናቸው ያሉት። ወደ ታች አድርገው ሌላ ሀዲስ አትበል፣ ወደ ታች አድርገው። ከመጀመሪያው ጀመረ ምን እንደሚል አንዷን ጉዳይ ብቻ አድርገህማ እንዴት ነው? ከመጀመሪያው ነው አለቀ እኮ እንትኑ አይታየህም? ምንድን ነው የሚለው እኮ ይኸው እኛ መስጂድ ውስጥ ሳለን ነብዩ ወደ እኛ ወጡና ወደ አይሁዶች እንሂድ አሉ። እኛም ቤተል መድረስ የአይሁዶች የትምህርትና የጸሎት ቦታ እስክንደርስ ድረስ ወጣን። እሳቸውም ለነሱ እስልምናን ተቀበሉ፣ ሰላም ታገኛላችሁ፣ ደህንነታችሁ የተጠበቀ ምድር የአላህና የመልእክተኛው መሆኑን ማወቅ አለባችሁ። ምድርን የፈጠረው አላህ እንደሆነ እኔን ከተከተላችሁ እኔ የምለውን ከሰማችሁ ደግሞ ሐዲሱን አንብብ። ለምን እኔ የምናገረው ደነገጥክ? ለምን ትጨምራለህ? ምድርን የፈጠረ ምናምን ሚል ኬት አመጣ? ያው መልእክቱ እንደዛ ነው። ሲፈታ አንተ በፈታበት መንገድ አለ። ምን ኬት አመጣ ማይለው ለምን ትላለህ? አደንግጥ፣ አይዞህ። ለምን አይኔ ያደንግጥ ምናምን የሚለው የምታመጣው አንተ ራስህ ነህ። ትክክለኛውን ነገር እየነገርኩ ስለሆነ እንዴት የሚከብድ ሰው መጣብህ መሰለኝ እንጂ ምንም የሚያስደነግጠኝ ታሪክ የለም። ዲኔም በስነ ስርዓት አውቀዋለሁ። ስንት ኪሎ ሆነ ነው የምከብደው? እኔ እፎ ይባላለሁ አይደለም አንተ መጅሊስ አሲም እባላለሁ። አባቴ ሻባት እንኳን አይደለም አዲስ አሲም እባላለሁ። አይ ካላወቅህም ብዬ ነው። እኔ ደግሞ አንተ ራስህን እንደሆነ ነገር አድርገህ እያየኸው ነው። እና እንደዚህ አይደለም የሆነ ሰዎችን መሳብም ፕሮፋይል ላይ ያለችው ያንተ ልጅ ነች። አየህ ሌላ ታሪክ ማውራት ጀመርክ። አሁን ይሄ ምን እንደሆነ ታውቃለህ? አዲሱን አንብብ። እሺ ነብይ ሀሳቤን እንዳልሰበስብ እያደረከኝ ነው። እሺ ሰብስብና አንብብ። ምንድን ነው የምታውቀው? ውልቅ አለ ወጥቷል እኮ ውልቅ አለ። አያዋጣማ። እናንተ ሰዎች ይብቃን። በቃ አይደለ ይብቃን። ኧረ በስመ አብ አንተን ራሱ እያየንህ ነው። ወገብህ ተቀጭተው ወደ ግራ ወደ ቀኝ ወደ ኋላ ወደ ፊት ትላለህ። ኢትዮጵያ ውስጥ የተገደለ ሰው አለ? ኢትዮጵያ ውስጥ ያልተገደለው ምንድነው? እሱ እስካሁን ድረስ እናንተ በሸሪያ እየመራችሁ አይደለም፣ አንደኛ። ስለዚህ የበላይ ስትወሩና መምራት ስትጀምሩ ትገድላላችሁ። አንድ
የተገደላለ ያልከው አሁን ሰሞኑን እንትን ላይ አርሲ ላይ የተፈናቀሉት በዚህ ምክንያት ነው። አሁን ለምሳሌ እኔ ቦታ ለምሳሌ ቤተሰቦቼ ይገሉኛል ማለት ነው። አሁን ለምሳሌ አሁን እኔ ካልገደሉ አንደኛ የሀገሪቷን ሕግ ይፈራሉ፣ ቢገሉ ይታሰራሉ። አንድ ቢገሉ ይታሰራሉ፣ የሀገሪቷ ሕግ ስለማይፈቅድላቸው። ሁለተኛ ማህበረሰቡ ማያኖራቸው ለምን የራሳቸው ልጅ የገደሉ ብለው ክርስቲያኑ አብሮ ስላደገ እንዴት ይላቸዋል? ሶስተኛ እነሱ ራሱ ላያውቁት ይችላሉ። ስለዚህ መግደል የሚቻለው መቼ ነው? አንተ ቁጥር ስበልጥ፣ ሙስሊሞች ቁጥር ሲበልጡ፣ የበላይ ሲሆኑ በዚህ ውስጥ መግደል ይችላሉ። በሸሪያ መምራት ሲጀምሩ ያኔ ነው። አሁን ግን ቢገሉህ የምትተዳደረው ሀገሪቷ በሸሪያ ህግ ስላልሆነ ቤተሰቦች ተይዘው እስር ቤት ይገቧታል። እሺ በቃ እናመሰግናለን። በቃ አንዳንድ ነገሮችን ልጠያይቃቸውና ከመለሱልኝ መለሱልኝ፣ ካልመለሱልኝ ወደ አንተ ጋር እመጣለሁ። አብሽር። አመሰግናለሁ። ቻው። እሺ በርታ። አፍራ ምንድን አሳሰበሽ? እንደ አንቺም ራሳችሁ መጠበቅ ይኖርባችኋል። ጥንቃቄ ማድረግ ግድ ነው። ጸሎት ማድረግ እና እንደዛ ነው አስተምሮቱ። እንደዛ ነው እንግዲህ እኛ አስተምሮቱ ነው የምናሳየው። እንደዚህ አይነት ነገር እንዳለው ብዙዎች ሊወጡ እየፈለጉ ከእስልምና የማይወጡበት አንዱ ምክንያት ይሄ ነው። አንደኛ ንብረት ማውረስ ያቆማሉ፣ ንብረት አያወርሷቸውም። ሁለተኛ አባት በእነሱ ስም አይጠራም፣ አባትነት ስም ያነሳል። ንብረት አያወርሷቸውም፣ አባትነት ስም ያነሳል። እንደዚህ አይነት ነገሮች ስለሚገጥሟቸው ከእስልምና እንዳይወጡ ብዙዎች መውጣት እየፈለጉ እዛው ታስረው የሚቀሩበት ምክንያት ይሄ ነው እና ጌታ ይድረስላቸው። ዋናው ግን እኛቺ ነገር ልንሞት ዛሬ አናውቀውም። በተለያየ መልኩ ሰው ሊሞት ስለሚችል ማለት ነው። ስለዚህ ዋናው ህይወት ማግኘት ነው። ስጋን የሚገሉትን አትፍሯቸው ስላለ ክርስቶስ ማለት ነው። ህይወትን ታገኙ ዘንድ ጸሎታችን ነው። በርቱ። ሰላም ክርስቶስ ከእናንተ ጋር ይሁን። ጸሎት አድርጉ። በአርሲም በተለያየ መልኩ በተለያየ ቦታ ለሚገደሉ፣ ለሚሰደዱ፣ ለሚታረዱ በተለያዩ ምክንያቶች ወጥተው መከራ ለገጠማቸው በስደት ላይ ላሉ ለሁሉም ጸሎት አድርጉላቸው። ለማንኛውም ለሰው ዘር በሙሉ በየትኛውም ሃይማኖት ውስጥ ላለ በየትኛውም ሁኔታ ውስጥ ላሉ ታመው ለተኙም ለሁሉም ጸሎት አድርጉላቸው። ምሕረትን እንዲሰጣቸው ጌታ ሰላም እንዲሰጣቸው አይደለም ለሚገደሉት፣ ለሚገሉት፣ ለሚያርዱት ለአራጆቹም ሰላም ጸሎት አድርጉላቸው። ልቦናቸውን እንዲመልስ እግዚአብሔር አራጆችን፣ ገዳዮችን፣ ጨፍጫፊዎችን ልቦናቸውን መልሶ ማስተዋል እንዲኖራቸው እና ያደረግነው ትክክል አይደለም ብለው እንዲጸጸቱ የምህረት ህይወትን እንዲያገኙ ዘላለማዊ ህይወትን እንዲያገኙ ከአራጅነት ወደ ተአራጅነት እንዲመጡ ማለትም ከአሳዳጅነት ወደ ተሳዳጅነት እንዲመጡ ለሰው ልጆች ነፍስ እንዲያዝኑ እንዲራሩ ጸሎት አድርጉላቸው። እኛ ዋናው መሳሪያችን ጸሎት ነው። ትልቁ መሳሪያችን ሴፍ፣ በመጽሐፍ ቅዱስ ሴፍ የተባለው አጥንትና ጅማትን የሚለይ የእግዚአብሔር ቃል ነው። ያ የእግዚአብሔር ቃል ሴፍ ተብሎ በመጽሐፍ ቅዱስ ውስጥ ተገልጧል። ስለዚህ እኛ በሴፍ የምንለየው በምንድን ነው? በእግዚአብሔር ቃል ነው። የእግዚአብሔር ቃል በሁለት በኩል እንደተሳለ ሴፍ ነው ይለዋል። እውነትን ከሐሰት ቆርጠን የምንለየው በእግዚአብሔር ቃል ነው እና እውነትን ከሐሰት ሰንጥቀን ለሁለት የምንሰነጥቀው የምንለይበት የእግዚአብሔር ቃል ነው እና እሱን ታጠቁ፣ እሱን ያዙ። ዋናው እሱ ስለሆነ ማለት ነው። ከዛ በኋላ ተናበቡ፣ ተጠያየቁ። ለጠላቶቻችሁ ለአራጆቻችሁ ቢያንስ ቢላ አታቀብሉ፣ ዋይዝ ሁኑ፣ ጥበበኛ ሁኑ። ለአራጆች ለገዳዮች ቢላ አታቀብሉ። ያው እንዴት እንዲህ ብዬ አልነግራችሁም። ቢላ ግን ቢያንስ አታቀብሉ።
ወገኖቻችሁን ለሚጨፈጭፉ ደጋፊ አትኑ። በተለያየ መልኩ መደገፍ አለና የምትከተሏቸውን በተለያዩ ምክንያቶች እነሱ ራሳቸውን አብዴት የሚያደርጉበትን ራሳቸው የሚገነቡበትን እናንተ የነሱ ሸቀጥ ማራገፊያ አትኑ። ስለዚህ የነሱን አይዲዮሎጂ በምንም ተአምር ልገዙ አይገባም ማለት ነው። ትልቁ ጥንቃቄ ልታደርጉት የሚገባው ይሄም ስለሆነ እና ለዛሬ ብቃን። አፍራ ደህና ደሪ።